የህዝብ ብሶት የፖለቲካና የታሪክ ስብራትን ጠጋኝ የሆነው ሀገራዊ ምክክር ጉባኤ ከእኔነት ሳቢ ተላቆ በኢትዮጵያዊነት ከፍታ እየተካሄደ ይገኛል። ሀገር ያስፈልገናል በሚል ህዝብ የወከላቸው ተመካካሪዎች ሀገር ያጸናል የሚሉትን ሀሳብ አንስተዋል። ለዚሁ ምክክር 16 ዓመት ከኖሩበት ከሰሜን አሜሪካ ሜሪላንድ ግዛት የመጡት ኢንጂነር ጋሻው ኢድአ በዛ በነበሩበት ወቅት ስለ እናት ምድራቸው የነበራቸውን ተስፋና ምኞት ይዘው ዛሬ በምክክሩ ተገኝተው ይበጃል ያሉትን ሀሳብ እያዋጡ ነው። ኢትዮጵያውያን ፈተናን በጋራ ድል አድርገው የአብሮነት መሰረታቸውን ከያዙ የጋራ ትርክት ለመገንባት አይቸገሩም ሲሉም ይገልጻሉ። የሰው ልጅ ከስሜት ባሻገር ማሰብ ነው። ሰው የምንባለው ለዛ ነው። እስካሁን ድረስ ያቃተን ያ ነው እና የጋራ ትርክትን ማምጣት በጣም ቀላል ነው። እኛ በጣም ወርቅ የሆኑ የጋራ ትርክቶች አሉ። ዋናው የሁሉ ነገር መሰረት አድዋ አለ። እያንዳንዱ ከጫፍ እስከ ጫፍ ሴት፣ ወንድ፣ ህፃን፣ ሽማግሌ፣ የተማረ ያልተማረ፣ ገበሬ፣ ዘላን ሳይባል ሁሉም ኢትዮጵያዊ በአንድነት ወጥቶ ነጻነታችንን ዲፌንድ ያደረግንበት የጥቁር ህዝቦች ምሳሌ የሆንበት ታሪካዊ አንድነት አለን። እሱ ብቻ በቂ ነው ብዬ ነው የማስበው። በተረፈ ኢትዮጵያኖች እርስ በርስ ጥላቻ የላቸውም እንደ ህዝብ ማለት ነው እና ያንን የአንድነት መሰረት ይዘን ሁላችንም የራሳችን ነገር ይዘን የማህበረሰባችን እሴት ይዘን ተከባብረን የጋራ ትርክት መፍጠር አንደኛ በጣም ቀላል ነው ብዬ አስባለሁ። ምክክሩ ኢትዮጵያዊ የትም ቢሆን የሀገሩ ጉዳይ ግድ እንደሚለው ያረጋገጠበት አጋጣሚ ነው። ሀገር በምትፈልገው ጊዜ ሁሉ አለው ሲል የነበረው ዲያስፖራ ሀገርን ተመካክረን እናስቀጥል ተብሎ ሲጠራም ለምክክሩ በሀገሩ ተገኝቷል። ነገር ግን አሁንም ባሉበት ምሽግ ይዘው ሀገር ፈቅ ስትል የማይደሰቱ ቀና የምትልበትን መንገድ ስትመለከት ትችት አዘውታሪ በውጭ ነዋሪዎች ትላንት ላይ የተቸከሉ ናቸው ሲሉም ኢንጂነር ጋሻው ይናገራሉ። ውጭ ሀገር ያለው ዲያስፖራ ሁለት ቦታ ላይ ነው ያለው። አንደኛው ብሶት ላይ ነው፣ ሁለተኛው ቁጭት ላይ ነው ያለው። ሁለቱም ወደ ኋላ ዞረው ነው። አንዱ የትናንትናን እየሰደበ ፖለቲካ መስራት ይፈልጋል። ሁለተኛው ደግሞ የትናንትናው ብቻ እየተመኘ የዛሬ 30፣ 40፣ 50 እዛ አመት ላይ ቆሞ ያንኑ እየተመኘ የሚሄድ የፖለቲካ ሲስተም ውስጥ ቆሞ የቀረ ዲያስፖራ አለና ሶስተኛ ነገር ደግሞ በኢትዮጵያ ታሪክ ኤሊቶች ብቻ የሚወስኑባት የፖለቲካ ሂደት ነበር የነበረው። የተወሰኑ ግሩፖች ይሰባሰባሉ ወይ ከውጭ የሰሙትን ወይ ኮሙኒዝም፣ ሶሻሊዝም ከተለያየ አካባቢ የመጣውን የፖለቲካ ሲስተም ራሳቸው ተነጋግረው ለኢትዮጵያ የምናውቀው እኛ ነን፣ የኢትዮጵያ ሕዝብ ስለ ራሱ ያቅም ፖለቲካ ያቅም ከሚል ከተሳሳተ ትርክት ከዚህ በፊት የተለመደው ኢትዮጵያ ውስጥ አቃለው የሚል ኤሊት ነው ነበር ስለ ኢትዮጵያ ፖለቲካ የሚያወራውና እነዚያ ሰዎች ናቸው አሁንም ይህንን የምክክር ኮሚሽን ዋጋ እንዳይኖረው ውሸት ነው ብለው እኛ ብቻ የምንናገረው ነገር ነው ለኢትዮጵያ የሚበጀው። የኢትዮጵያ ህዝብ ለራሱ አያቅም እና አሁን እየተደረገ ያለው የውሸት ነው ብለው የውሸት ትርክት እዚህ ነገር ውስጥ አስገብተው ይሄ ታሪካዊ ስኬት የውሸት ሆኖ የኢትዮጵያ ህዝብ ተስፋ እንዳይጥልበት የሚያደርጉ ሰዎች አሉ። ይህ ሀገራዊ ምክክር ሀገርን ከጥፋት ለመታደግ ከመስመር የወጡ አካሄዶችን ለማድረቅ ትልቅ ተስፋን ይዟል። ያልተመካከሩ ነገር ግን የማይግባቡ የመሰላቸው አካላት በንግግር ወደ አንድነትና ሀገርን ማስቀደም ግዙፍ እሳቤ ደርሰዋል። ዋናው ነገር እኛ እዚህ መተናል እድሉን አግኝተን ማለት ነው ስለ ሀገራችን ልንመክር። ለሀገራችን የሚበጃት ይሄ ነው። መንግስት ይመጣል ይሄዳል፣ ፖለቲካ ይመጣል ይሄዳል። ስለዚህ የዚች ሀገር ባለቤት የሚወስነው ህዝብ ስለሆነ ይሄን 4000 ህዝብ ወክሎ የላከው ህዝብ ነው እና ሀገር የህዝብ ስለሆነ ዞሮ ህዝብና እውነት ያሸንፋል። በፈተናዎች ሸብረክ ሳትል በየመስኩ በስኬት እየተጓዘች የምትገኘው ኢትዮጵያ በየትኛውም ጊዜ አለው የሚሉ ልጆች እንዳሏት ምክክሩ ምስክር ነው። ለቀናት የቀጠለው ምክክርም ፍሬያማ ሆኖ በተግባር እንዲገለጥ የሁሉም ኢትዮጵያውያን ትብብርን ይሻል።